አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች ሰላም እንዴት ናችሁ? ዳና ናችሁ? እና መተናል በአዲስ ጠፍቻለሁ ሰሞኑን። እናማ ውዶቼ ላይክ እያደረጋችሁ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ ማለት ነው። እና ያው ዛሬ ይዤላችሁ የመጣሁት ስለ ሀናና ስለ ሩታ ነው። ሩታዬ ደግሞ እንግዲህ በስተመጨረሻ ወደ ቤተሰቦቿ ሄዳለች። ቤተሰቦቿ ጋር ሄዳ ወንድሟ እንዲሁ አብርሽን እንዳትቀርባት አላስቀርብህም ብሎት ነበረን እና በጣም ደስ ይላል። ሴት ልጅ መቼም ቢሆን ከቤተሰቦቿ ርቃ አይሆናትም እና እውነት ዝም ብላ ብቻዋ እዚህ ጋር እየለቀሰች ብቻዋ ከምትጎዳ ወደ ቤተሰቦቿ ወደ እህቶቿ ምናምን በመሄዷ ለሷ አሪፍ ነው ብዬ አስብ ነበርና ወደ ቤተሰቧ በመሄዷ ደስተኛ ነኝ። ምክንያቱም ብቻዋ በጣም እየተጎደች ነው። ከጊዜ ወደ ጊዜ ማልቀስ ለሰው ልጅ ያው እውነት አዲስ መፍትሄ ሳይሆን አዲስ በሽታ ነው የሚያመጣ ብዬ አስባለሁና ሩታዬ ደግሞ በዚህን ሰዓት ያለችበት ሁኔታ አይደለም ለማልቀስ፣ ለማዘን፣ ለማታከዝ ራሱ አይሆንላትም ነበረ። ከጎና እና የሚያንከባክባት ሰው ነበር የሚያስፈልጋት። ያው አልሆነላትም ያ ነገር። ብቻ ያው ጠንካራነትሽን ያሳያል ማለት ነው ሩታዬ። እንግዲህ አቤልም ደግሞ በሩታም ዙሪያ እና ለከስ ጠላት ከሩቅ አይደለም የሚባለው ነገር እውነት ነውና እሱ ለካ አይዞሽ እያለ ያው እያስመሰላ ነበር ማለት ነው። አቤል እውነት የሩታ መከታ ወንድሟ ነው እና ከጎና ሁልጊዜ የቆመ ነበር ብዬ እኔ የሚያስበውና እንጃ እሱም የራሱ የሆነ እንትን ነው። እሱም የራሱ ስራ ነው እየሰራ ያለና ለሩታ የቆማት ይመስሉኝ ነበር። ከጎና የሆነ ነበር መሰለኝ። እያስመሰለ እንደሆነ አላወኩም ነበርና እንደ በዚህን ጊዜ ማን ነው የሚታመነው? ሩታዬ እንግዲህ በጣም አምነው እንደ ወንድሟ እንደ ቤተሰቦቿ አይታው ነበረ። አብርሽ ቢያስከፋትም እሱ ከጎና ስላለ በጣም ነበር ያው እሷ የእውነት አቤል ለሩታ መከታዋ ወንድሟ ነው ብዬ ነበር የሚያስበው። ነገር ግን እሷ ደግሞ እንግዲህ ቤተሰብ የላትም ምናምን ያለ ነገር ቅር ብሏታል። ከሌላም ደግሞ ከሱም የተረፈ ሌላም ነገር በጀርባው አለ እና ሁሉም የቀረበ ወዳጅ ለካ አይደለም፣ ብቻ የቀረበ ወዳጅ ነው ብሎ ማሰብ ከባድ ነውና እና ሩታዬ ደግሞ አለ አብርሽ እንግዲህ እንጃ ለልጅሽ ብለሽ የአንድ ጊዜ እድል ስጪውና ትወስኛለሽ ማለት ነው። ምክንያቱም ጋሽዬም ደግሞ አብርሽ ተምረዋል፣ ከጥፋቱ ተምረዋል፣ ተመልሷል፣ አውቋል እያሉ ስለነበረ አንድ እድል ብትሰጪውና ሁኔታውን ቢታይ ጥሩ ነው። ምክንያቱም በትዳር መካከል ብዙ ጊዜ መራራቅ ምናምን ክፍተት መፍጠሩ ጥሩ ነው ብዬ ስለማላስብ እና በዛ ላይ ደግሞ ያንቺ እርግዝናም ደግሞ ከዚህ ወደዚህ እየሆንሽ ራስሽን ከምትጎጂ አብርሽ ምንም ይሁን ምን በቤትሽ ብትቀመጪ ባይዋነኝ እና የመጨረሻ እድል ሰጥተሽ ቤትሽን ተመልሰሽ አብርሽ ብትኖሪ ደስ ይለኛል። ምክንያቱም ከዚህ በላይ እንትን አይልም። ጥፋት አለ። ጥፋት በሁሉም ሰው አይጠፋምና ጥፋተኛ ነው አብርሽ። ጥፋቱን ደግሞ አምኗል እያላ ያው እንግዲህ ጥፋቴን አምኛለሁ እያላ ነው። ስለዚህ ጥፋቱን እስካማና ድረስ ደግሞ መራራቁ ጥሩ ነው ብዬ አላስብም። በቃ ኤቭሪዴ ስትራራቁ ደግሞ በመሃላችሁ ክፍተት እየተፈጠረ ስለሚሄድ አንዴና የመጨረሻ እድሉን ሰጥተሹ ብታይና ከዛም በኋላ የራስሽን ህይወት አንቺ ጠንካራ ሴት ነሽ አያቅትሽምና ብትወስኒው ቢዛን ደግሞ እውነቷን ታርቀሽ ብታይ ጥሩ ነው እና አንቺ ሴት ልጅ ነሽ፣ በዛ ላይ እርጉዝ ነሽ። አሁን ትዳር ከያዘ ደግሞ የትም ብትሄጂ እንትና እንደ አብርሽ የሚሆንሽ የለም ማለትም በቃ ባልሽ ነው። ስለዚህ ታርቀሽ አንድ እድል ብትሰጪው
አሪፍ ነው ባይነኝ። ግን ቢሆንም ስትጣሉ ሁሌ ጊዜ ደግሞ ሶስተኛ አካል እያስገባችሁ በኋላ ላይ ክፍተቱ ደግሞ የሰፋ ይሆናል። አቤልም ደግሞ ወዳጅሽ ነበር መስሎ የቀረበሽ። ሁሉም ወዳጅ መስሎ ነው የሚቀርበው እና ብቻ ችግራችሁ ቤታችሁ ውስጥ ቢትፈቱ። እዚህ ጋር ራሱ ጋሽዬ እንኳን አባት ናቸው፣ ግን ጋሽዬ ራሱ ሩታና አብርሽን ቤት ውስጥ ለምን ነገሩን አልጨረሱም? እውነት ነው ማለት እነሱ አባት ናቸው አይደለ? ለምን ቤት ውስጥ ነገሩን አይጨርሱም ነበረ? ቤት ውስጥ ጨርሶ እንደታረቁ ሰላም እንደተፈጠረ ሚዲያ ቢያወጡት ጥሩ ነው እንጂ እነሱም ደግሞ በሚዲያ አስቢ ለኔ ቢልሹ ምንም አይነት ውሳኔ አትወስኝ። አብርሽ ግን ተምሯል ከጥፋቱ ማለታቸው በእርግጥ እንደ ሰው ተሰምቶኛል። ምክንያቱም እነሱ ትልቅ ሰው ስለሆኑ ቤት ውስጥ ነው እነሱን የሩታንም የአብርሽንም ጥፋት አይቶ ማስታረቅ የነበራቸው ማለት ነው። አጥፍቼ ከሆነ ይቅርታ። ማንም ሰው ደግሞ የሚመስለው እንደዛ ነው ማለት ጥፋት ከአንድ ጎን ይበዛ ይሆናል። ሚዲያ እንደወጣ ከሆነ ጥፋቱ የአብርሽ ነው። አንድ ሴት ልጅ አይደለም በትዳር ውስጥ በፍቅር ዙሪያም ወንድ ልጅ ሲደራርብባት አትወድም። ምክንያቱም የድሮ ፍቅረኛ የድሮ ኤክስ በቃ ድሮ አለሃ ካገባ በኋላ ወይም ደግሞ አንድ ሴትን ካፋቀራት በኋላ ሌላ ሴትን ወደ ህይወቱ ሲያመጣ ያኔ ያለፋት ታሪክ ወደ ኋላ ገና መጥቶ ምናምን ነገር ሲበጠብጥ ጥሩ አይደለም። ያም ደግሞ የሚሆነው አብርሽ ይሄ እኮ የትላንትና ነው፣ ትላንትና ደግሞ ዛሬ ሊሆን አይችልም ብሎ መራቁስ ሳያንሰው ሰው በሚያስፈልገኝ ጊዜ ከጎን የነበሩ ናቸው እያለ እንዳያዝኑ እንዳይተከዙ በመባባሉ ያው ትንሽ ሩታን አስከፍቷታል። እንግዲህ ሩታ አሁን ታርጋ ስትገባ ሌላ ማዘዝ ይመጣል። ግን ተጋፍጡ ሁለታችሁ። አብርሽም ደግሞ ትላንትና የነበሩ ጓደኞች ዛሬ ላይ ትዳር አንተ ባለ ትዳር ነህ አይደል እንዴ? በትዳር ውስጥ የትላንትና ጓደኞቹ ምን ይሰራሉ? ስለዚህ ያው ታረቁ፣ አስቡበት። ከዚህ በላይ ክፍተት አያስፈልጋችሁም ብዬ አስባለሁ። እንደኔ ታርቃችሁ አብራችሁ ሆናችሁ ችግሩ ሲመጣ አብራችሁ ተጋፍጣችሁ ሁለታችሁ ከተማመናችሁ ሁለታችሁ ከተዋደዳችሁ ማንኛውም ሶስተኛ አካል ቢገባ ትዳራችሁ ሊፈርስ እኮ አይችልም። አለመተማመን ይባላል እዚህ ጋር። አለመተማመን ከሌለ መተማመን ማለት እምነት ነው። እምነት ከሌለ ደግሞ ፍቅር ሊሆን አይችልም እና ስለማትተማመኑ ነው። በቃ ሩታም በሚታየው ነገር ትናደዳለች፣ አብርሽም ደግሞ በሚሰራ ነገር ጥፋቱ አይገባውም፣ ይከራከራል። እንደዚህ አይነት ነገር ደግሞ ለትዳር ፍጹም ስህተት ነው የሚያመጣ ብዬ አስባለሁና እንግዲህ ከጥፋታችሁ ተምራችሁ ታርቃችሁ አብራችሁ ብትሆን ደስ ይለኛል ብዬ አሰብኩ እና ወደ ሀና ሲመጣ ደግሞ ሀና የአባቷ ልጅ የቆንጅየዋ እንግዲህ የቤት ሰራተኛ ሆና ተቀጥራ ቢሆንም ምሰራ በስተመጨረሻ ግን ተቀጥራ የምትሰራ ሰዎቹ ቤተሰቦቿ ሆና አግኝታለች። ቤተሰቦቿ ሆና ብታገኝም ግን ያው ወይዘሪት ሜላት እንግዲህ ልጇ መሆኗ ፍጹም አለማመኗ በጣም ያሳዝናል። ምክንያቱም ሰራተኛ ሆና የኖረችው ጊዜ ልጇ መሆኑን ሀና የሜላት ልጅ መሆኗን ያላወቀችው ጊዜ ፎቶውን ባለማየቷ ነው እንጂ ይሄን ሁሉ ነገር የመጣ እና ፎቶ ስላላየች ነው ይሄ ነገር የመጣ ማለት ነው። እና ሀና መጀመሪያው ፎቶ ብታይ ኖሮ እሷ ልጃቸውን የሀሳሴት እሷ እንደሆነ የጠፋች ልጅ እሷ እንደሆነ ትነግራቸው ነበረ። ሜላት ደግሞ ሰራተኛዬ ነሽ ለማለት ይከብደኛል፣ አንቺ ልጄ ነሽ ከልጄም በላይ ነሽ ብላ የምትላትን ሀና ዛሬ ልጅሽን እኮ እኔ ነኝ እና የኔ ህይወት ታሪክ ነው የተሰረቃ ብላ ሀቋን ለማወቅና ያው እናቷ መሆኗን ለመንገር ብትፈልግም ሜላት ግን አንቺ ጥቅም ፈላጊ ነሽ፣ ውሸታም ነሽ እና በቃ እንደውም ስምሽ ማን ነበር ምናምን በጣም ምደብር ሆናለች ማለት ነው በዚህን ሰዓት።
ደስ የሚለው ነገር ደግሞ ሰላም ከጎኗ ናት። ሰላምና ምናሴ መቼም እኛ ከጎንሽ ነን፣ መዋለድ ቋንቋ ነው። የእህታችንን ከሆንሽ እሰይ፣ ካልሆንሽም ደግሞ እኛ ሁሌም ከጎንሽ ነን፣ እንወድሻለን ብሏታልና ያ ነገሩ በጣም ደስ ይላል። እናቷ ሆና ደግሞ እና እውነት ሆኖ እህታቸው ብትሆን ደግሞ ደስ ይለኝ ነበረ። አንቺ በጣም ምስኪንና የምታሳዝን ልጅ ናት። እንግዲህ መልካሙን እመኛታለሁ።